አይ ኤፍሬም ምላስ ብቻ ነው ጋይስ። ኤፍሬም የምሬን ነው የምላችሁ፣ ምላስ ብቻ፣ ወሬ ብቻ፣ ጉራ ብቻ፣ ቱሪናፋ ማለት ነው ቱሪናፋ ነው። ኪያ ብቻውን መጥቶ አንተን አድቅቆ ሲሄድ ለሁለት ሰው መጥቶ ቢሆንስ? ከጓደኞቹ ጋር መጥቶ ቢሆንስ? ለካ ያንተ ጉልበት አብርሃም ላይ ብቻ ነው። አብርሃምን ታሸንፈዋለህ አይደለ? የአብርሃም ጉዳይ ሲሆን በቃ አብርሃም ወንድምህ ነው። ወንድምህ ስለሆነ በቃ እንደፈለክ ታሽከረክረዋለህ። እና ኪያን ለምን አቃተክ? ወንድ ከሆንክ ማለት ነው። አንድ ቡጢ ሲሰጥህ እኮ ነው ጭንቅላትህን ወደ መሬት የቀረቀርከው። በደንብ በወቃው ኖሮ የምሬ ነው ምላችሁ። ትናንትና አይታችኋል መቼም እንደዛ ሲወጣጠር ነበረ። ካልሄድኩ ቤተሰብ ጋር ሄጄ አብርሃምን ነጥቄ ካላመጣው ሩቲ እንኳን እንዳትሄድ እያለችው፣ እሱ ግን በቃ ያዙኝ ልቀቁኝ። ጉረኛ ነው በነገራችን ላይ ኤፍሬም ጋይስ፣ በጣም ነው የናደደኝ በትላንትና ቪዲዮ ማለት ነው። ምክንያቱም እሷ አምናበት ይሂድ እናንተ የምትፈልጉበት ቦታ ወስዳችሁ የልጁን ጤንነት መልሱት፣ አብርሃም የኔ ነው ብላ አምናበት ነው አይደለ? ምን ነው አንተ ለብቻ እንትን ያልከው ጉዳይ አለህ እንዴ? አንተ ለአብርሃም የሆነ ነገር ያደረግከው ነገር አለ? እንደዛ እስኪመስልበት ደረጃ ነው ትላንትና ሲናገር የነበረው ነው። የሄርሜላን ቪዲዮ አይተህ ነው ከዛ አንተ የሚያዙኝ ልቀቁኝ ያልከው። በጣም ጉራ ብቻ ነው በነገራችን ላይ ኤፍሬም ማለት በጣም የምሬ ነው የምላችሁ። የሆነ ነገር ብቻውን ነው እንትን ማይል ሰው ነው፣ ግን አቅሙ አብርሃም ላይ ብቻ ነው። አብርሃም ስለሚወደው ወንድሙ ስለሆነ የዋህ ስለሆነ አብርሃም ላይ ሲሆነው በጣም በቃ ያዙ ይልቀቁኝ መገፈታተር ምናምን ነገር የሆነ እንዴት ነው ጉልበትን ለመጠቀም ምናምን ነገር ይሞክራል አብርሃም ጋር ሲሆን ማለት ነው። አይታችኋል ከዚህ በፊት ከውሽሚት ጋር ሆነው ሩም ላይ ሄዶ ያኔ ጉልበቱን እንደሚያሳይ። ለምን ዛሬ ኪያ ለምን አሸነፈ ታዲያ? አንተ ቱሪናፋ እና ይመቸው ኪያ፣ የምሬ ነው የምላችሁ አስደስቶኛል። ተው አትሂድ፣ ከቤተሰብ ጋር ታቆራርጠኛለህ። ከነቡዜ ጋር ከነዴቭ ጋር ችግር የለውም ብንከራከርም ነገ ተመልሰን እንታረቃለን። ከቤተሰብ ጋር ግን ታቆራርጠኛለህ፣ ከናብዬ ጋር ታቆራርጠኛለህ። ተወው ነገሮችን ቀስ ብለን እናየዋለን። ትላንትና ሄዶ ውሎ ሳያድር አንተ እንዴት ዛሬ ትሄዳለህ ብላ ስትለምነው በቃ ያዙኝ ልቀቁኝ መሄድ አለብኝ፣ አንቺ ያልተረዳሽኝም እኔ እስከ ዛሬ እረዳሻለሁ። ምን አድርገህላት ነው የምትረዳው? በነገራችን ላይ ለካ የአብርሃምን ታሞ የአብርሃምን ቤት ውስጥ ጉኡዝ ይመስል ቁጭ ብሎ አንተ እዛ እዚህ እያልክ ስታሽከረክረው ደስተኛ ነህ። እንዲህ ጠላት ከሩቁም አይመጣም የሚባለው ነገር ጋይስ ትክክል ነው። የምሬን ነው የምላችሁ። የገዛ ወንድሙ ተሽመድምዶ ቤት እንዲቀመጥ ነው እንደሚፈልገው። ኪያ ይመች በደንብ ነበረ መውቃት አልነካውም። የምሬን ነው የምላችሁ። ካሜራ ስላለ ነው ያስመሰለው እንጂ ምንም አልሆነም። በደንብ በነዳው ኖሮ ማለት ነው። አዝኖለት ነው ዝቶት የሄደው መሰለኝ ኪያ ራሱ ማለት ነው። ሄርሜላንማ ሳያፈቀራት አይቀርም እውነት ለመናገር። እሷ ደግሞ ችግሩ ከአብርሃም ውጪ ሌላ ሰው አይታየኝም ብላለች። እንግዲህ ብቻ ከሩታ ጋር በሰላማዊ መንገድ ነገሮችን ይፍቱት። የምሬን ነው የምላችሁና ማን ነው ይሄ ኪያ ዩቲዩብ የሚባለው በጣም